ከዚህ በፊት እንግዲህ ያለውን ሳናመሰግን መድኃኔዓለም በከተማው በሀገሪቱ እንዲሁ የሶሻል ሚዲያ በሚጠቀመው ማህበረሰብ ሁሉ እንዲታወቅ ወራዊ አገልግሎታችን፣ ጉባኤያችን፣ የበዓል መልእክቶቻችን በሚገባ እንዲተላለፉ የበኩሉን አስተዋጽኦ ሲያደርግ የነበረው ወንድማችን አክሊለ ማርያም ወይም ቤዛዊተ ዓለም ሚዲያ በተጨማሪ በእነኚህ መልኩ ሳይሰለች ሲያገለግለን የነበረ ወንድማችን አሁንም በብፁዕነታቸው መልካም ፈቃድ በገዳሙም መመሪያ ተቀባይነት የገዳማችን የካቴድራላችን የሕዝብ ግንኙነትና የሚዲያ ክፍል ሆኖ እንዲያገለግል ስለተፈቀደ ይሄ ሁኔታ ከተፈቀደ ሰዓትና ጊዜ ጀምሮ እነኚህን ለሚዲያ የሚያስፈልጉ ሰፊ ባይባልም ብዙ ተብሎ ባይገለጥም በብዙ ሀብቶችና ንብረቶች የተቀናጀ ባይሆንም ወደ እናንተ ለመድረስ መልእክቶችን ለማስተላለፍ ማህሌቱን፣ አገልግሎትን፣ ቅዳሴውን በቀጥታ እናንተ እንድትሳተፉ ገዳሙና ካቴድራሉ ብዙ ስራዎች ሲሰራ ቆይቷል። ይህንን ስራ በዛሬው ዕለት በይፋ ፈለገ መድኃኒት የሚል የገዳሙ የካቴድራሉ ፔጅ ተከፍቶ ስርዓተ ማህሌቱ፣ አገልግሎቱ፣ ስብከቱ፣ ተጨማሪም መርሃ ግብራት እንዲከናወኑ ይህም በሀገረ ስብከቱ የታወቀና በገዳሙ የጸደቀ በዛሬው ዕለት በማነር በየቦታዎች የተለጠፈ ነውና ፈለገ መድኃኒት ሚዲያ ብላችሁ ስትገቡ የገዳሙን ትምህርቶች፣ አገልግሎቶች ወደፊትም ማረናምና ሌሎች የጸሎት መርሃ ግብራት ታገኛላችሁና ይህንን ሚዲያ ሁላችሁም ፎሎ እንድታደርጉ እንድትጠቀሙበት እናንተ ዛሬ የምትሰሩት ነገ ሰፊ ሚዲያ ሳምንታዊ መርሃ ግብር ትምህርተ ወንጌል ስለ ገዳሙ መሰረታዊ ነገር የሚነገርበት መምህራን የሚቀርቡበት ለማድረግ ማንኛውም ከትንሽ ተነስቶ ነው ትልቅ የሚሆነው። ማንም ሰው ጅማሬው ታናሽ ቢሆንም ፍጻሜው ታላቅ ይሆናል ቅዱሱ መጽሐፍ እንደነገረን። ስለዚህ የገዳማችንን ሚዲያ ከትንሽ ወደ ትልቅ ከጀማሪ ወደ ተሻለ ሁኔታ ለማምጣት የእናንተ የምዕመናን ሚዲያውን ፎሎ ማድረግ፣ ሰብስክራይብ፣ ላይክ ማድረግ በእነኚህ ላይ የገባችሁ መገልገል ስለሚያስፈልግ ሁላችንም አይኖቻችንም ሀሳባችንም በተለይ በመንፈሳዊ አገልግሎት ፈለገ መድኃኒት ሚዲያ የአዳማ ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል ሎጎ የቤተ ክርስቲያኑ ስላለ ይህን እንድትጠቀሙ ጋብዛለሁ። እግዚአብሔር አምላካችን አገልግሎታችን በቸርነቱ ይቀበለን፣ ሀገራችንን ሰላም ያደርግልን፣ ቤተ ክርስቲያናችን ከጥፋት ይጠብቅልን። በጸሎት አስቡን አትርሱን እያሉ መባ ስጦታ የሚሰጡትን ምዕመናኑን እግዚአብሔር በምሕረት ያስብልን። ተክለ ጻድቅን፣ ወለተ ኪዳንን፣ አመረ ኪዳንን፣ ወለተ ማርያምን፣ አጸደ ማርያምን፣ ወለተ ሩፋኤልን፣ ገብረ ማርያምን፣ ኃይለ ሚካኤልን፣ አስካለ ማርያምን፣ ወለተ ማርያምን፣ ተክለ ዮሐንስን፣ ወለተ ገብርኤልን፣ አጸደ ማርያምን፣ ወለተ ሰማይትን እግዚአብሔር አምላካችን በምሕረት በጤንነት በበረከት ይጠብቅልን። የልባቸውን መሻት የሕይወታቸውን ጥያቄ በምሕረት ይፈጽምልን። በዚህ ስፍራ ለአገልግሎት ተገኝተን በመድኃኔዓለም ፊት ያቀረብነውን ጸሎት ልመና ተቀብሎ ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ሕዝባችን፣ ስለ ኑሯችን የጠየቅነውን የለመነውን በጎን መልካሙን መሻት በቸርነት ይፈጽምልን። ሕፃናቱን ያሳድግልን። ወጣቱን በሃይማኖት ይምራልን። እናቶቻችንን አባቶቻችንን እግዚአብሔር አምላክ በጤንነት ያቆይልን። ምሽቱን ባርኮ ቀድሶ በሰላም ያሳድርን። የነገውን የተስፋ ብርሃን በቸርነቱ ያሳየን። እግዚአብሔር አምላካችን በመንገዳችን እንዲቀድምልን፣ በቤታችን ሰላም፣ ፍቅር፣ በረከት እንዲቆየን፣ የጠመመው ሁሉ ይቃናላችሁ፣ የጎደለ ይሟላላችሁ፣ ከፈተና ከችግር ይጠብቃችሁ። አባታችን ሆይ